ሰላም ውድና የተከበራችሁ የቻናል ቤተሰቦች በያላችሁበት ዓለም ዳርቻ ሰላማችሁ ብዝት ተረፍ ይበል። ዛሬም እንግዲህ በአዲስ ቪዲዮ ወደ እናንተ መጥቻለሁ ማለት ነው። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። ዛሬ ደግሞ የመጣሁበት ብዙ ጊዜ በተለይ አዲስ ልጆች ወደ አረብ ሀገር የሚሄዱ በጣም ጥያቄ ይሆንባቸዋል ማለት ነው። በእርግጥ አዲስ ልጆች ብቻ አይደሉም፣ ልምድ ያላቸውም ከዚህ በፊት የትኛውም አረብ ሀገር ብዙ አመት ቆይታ ያላቸውና ብዙ አመት ቆይተው የመጡ ልጆችም ሲኦሲ ያስፈልጋሉ የሚሉ አሉ ማለት ነው። እና በተለይ አዲሶች ደግሞ ለምሳሌ ከዚህ በፊት መንግስት ሰራተኛ ሆነው ለምሳሌ መምህር ሊሆኑ ይችላሉ፣ ፖሊስ ሊሆኑ ይችላሉ፣ ዶክተር ሊሆኑ ይችላሉ። ነገር ግን ያው እንደምታውቁት ነው አሁን ላይ ኢትዮጵያ በጣም ኑሮ ውድ ነው እና ብዙ ልጆች ከመንግስት ስራ ራሱ እየወጡ የሚሰደዳሉ ማለት ነው። እና አብዛኞች ደግሞ ዩኒቨርሲቲ ጨርሰው ዩኒቨርሲቲ ተምረው ተመርቀው በቤት ቁጭ ያሉ እና እነሱ አሁን አማራጭ ሲያጡ የኢትዮጵያ ውስጥ አሁን የስራ ማግኘት እድል በጣም ዝቅተኛ ነው አሁን ላይ ማለት ነው። ተምሮ ከሚቀጠረው ይልቅ ተምሮ የሚቀመጠው ነው የሚበዛው ማለት ነው። እና ብዙ ልጆች እንደዚህኛውን ዩኒቨርሲቲ ተምረን ጨርሰናል፣ ዩኒቨርሲቲ ተመርቀን የጨረስንን፣ ስለዚህ ስልጠና ውጤት ያስፈልጋል ብሎ የሚጠይቁ ልጆች አሉ ማለት ነው። እንኳን እናንተ ስለ አረብ ሀገር ልምድ የሌላችሁ ይቅርና አረብ ሀገር 10 አመትም ትስራ የ20 አመትም ልምድ ይኑራትም አሁን ሲኦሲ ስልጠናውን ግዴታ አድርገውታል ማለት ነው። አሁን ከኢትዮጵያ ወደ ውጭ ለመሄድ እንግዲህ ወደ አረብ ሀገር ለመሄድ ማለት ነው ሲኦሲ ውጤት ግዴታና ግዴታ ሆኗል ማለት ነው። ሲኦሲ ሳትማሪ ሳትሰለጥኝና የሲኦሲ ሰርቲፊኬት ሳትይዢ አንደኛ ፕሮሰስ የምትሄጂበት ኤጀንሲ ፕሮሰስ አይጀምርልሽም። እንደገና ደግሞ አንዳንድ ኤጀንሲዎች ወይም ደላሎች እንደዚህ ሲኦሲ ሰራንላችሁ ምናምን ብለው ፌክ ይሰራሉ ማለት ነው። አሁን ላይ ግን እንደዚህ አይነት እየሰሩ እንደዚህ አይነት እያሰሩ ያሉ ልጆች ማለት ነው ኤርፖርት ላይ እየተመለሱ ነው፣ በጣም ብዙ ልጆች ማለት ነው። እንግዲህ ይሄኛው ኖርማሉ ሲኦሲ በኦንላይን እንግዲህ ይታወቃል አሉ። እንግዲህ አላቅም ብቻ እንዴት እንደሆነ። ይሄኛው ግን ፌኩ እዛ እንግዲህ ኤርፖርት ስትገቡ ኮምፒውተር ላይ ስታይ አይገኝም። ስለማይገኝ ያን ጊዜ ትመለሳላችሁ ማለት ነው። እና በጣም ብዙ ልጆችም እየተመለሱ ነው በዚህ ጉዳይ ማለት ነው። እና እኛ አሁን ዩኒቨርሲቲ ተማሪ ስለሆን ዩኒቨርሲቲ ተምሬያለሁ ወይ በመምህርነት ያናገል አገልግያለሁ ወይ በፖሊስነት ያናገል አገልግያለሁ፣ ስለዚህ ለአረብ ሀገር ደግሞ መሰልጠን ያስፈልጋል የምትሉ ልጆች፣ አዎ ያስፈልጋል። አዲስ ለምትሄዱት ይቅርና 10 አመት 20 አመትም ሰርታ ትምጣ የምሰራችበትን ማንኛውንም ነገር ብታሳይ ራሱ ሲኦሲ ግዴታ ነው። በእርግጥ አሁን ሲኦሲ እኔ ይጠቅማል እንትን እያልኩ አይደለም፣ ኤርፖርትን ለማለፍ እንጂ አረብ ሀገር ሄደን የምንሰራው ሌላ፣ እዚህ የሚያሰለጥኑት ሌላ። አልጋ ነጣጠፍ ያሰለጥናሉ። አሁን እዛ ሄዳችሁ ግን አልጋ እናንተ እዚህ በተማራችሁ መሰረት ላንጥፍ ብትሉ የማዳማችሁ ፍቃድ እንጂ ማዳማችሁ በፈለገችበት አይነት ነው እንጂ የምታስነጥፋችሁ። እናንተ እዚህ በሰለጠናችሁት ጋ እንደዚህ እናሰልጥን፣ በዚህ መልኩ ነው የሰለጠን ነው፣ ስለዚህ በዚህ መልኩ ነው የምናነጥፈው ብትሉ ማንም አያስነጥፋችሁ ማለት ነው። እንኳን አይደለም በስም አረብ ሀገር ይቅርና አንድ ሀገር ሆኖ ራሱ እንደየቤት ይለያያል ያልጋ አነጣጠፉ። እኔ የምፈልገው ሌላ ሊሆን ይችላል፣ የኔ መዳም የምትፈልገው ሌላ አይነት አነጣጠፍ ሊሆን ይችላል፣ የጓደኛዬ የኔ መዳም ደግሞ ሌላ አይነት አልጋ አነጣጠፍ ሊሆን ይችላል። እና እንደዚህ ብዙ የሚካበድ አይደለም ማለት ነው። እዚህ ስልጠናው ኤርፖርትን ለማለፍ እንጂ ለሌላ ነገር ይጠቅማል ብዬ አላስብም። ግን አሁን ላይ ግዴታ አድርገውታል ማለት ነው። እኔ በተለይ ቋንቋ መግባቢያ ቢያስተምሩ በጣም አሪፍ ነው ብዬ አስባለሁ። እዚህ የሚያስተምሩት ሰላጣ እንዴት እንደምታዘጋጁ፣ ልብስ እንዴት እንደምታኩሱ። በእርግጥ ለምሳሌ ከክፍለ ሀገር ለሚመጡ ልጆች ትንሽ ሊጠቀሙበትና ሊማሩበት ይችላሉ ብዬ አስባለሁ። ምክንያቱም ልብስ መተኮስ የማያውቁ ልጆች ይኖራሉ። እነሱ ትንሽ ተለማምደው እዚህ ይመጣሉ። እንደገና ደግሞ በሲሊንደር እንግዲህ ጋዝ ነው ያው አረብ ሀገር የሚታወቀው የሚጠቀሙት ሲሊንደር ጋዝ ነው። እሱን ብዙ ጊዜ እኛ የምናውቀው በስቶፍ መስራት፣ ከዛም ወደ ገጠር ከሆነም ደግሞ ያው እንደምታወቀው በእንጨት መስራት ምናምን ስለሆነ ይሄንን አሁን ላይ ያሳያሉ። እሱ አንድ ነገር ነው። ነገር ግን እንደዚህ አሁን ለአረብ ሀገር ወሳኝ ነው የሚባል ስልጠና አይደለም የሚሰጠው ስልጠና። ምክንያቱም እዛ የምንሰራው ሌላ፣ እኔ ስላየሁት ነው። የዚህ ስልጥኝ መጀመሪያ ሲሄድ ሰልጥኝ ነበረ የሰለጠንኩት ሌላ፣ እዛ ያገኘሁት ስራ ሌላ። አይሰለጠንኩትን አንዲት ቢያንስ 16 አይነት ምናምን ብለው ስልጠና ያሰለጥኑናል። ግን ከ16 እንኳን አንድ እንኳን የተመሳሰለልኝ ነገር ያየሁት ነገር የለም። እና ብቻ አሁን ግዴታም ስለሆነ መማር ግዴታ ነው ማለት ነው። እንኳን አይደለም አዲስ ለምትሄዱ ይቅርና ያው ሄደን ለመጣ ነው
ሄዶ ለመጣም ግዴታ ስለሆነ ስለዚህ ስልጠና ሳሰለጥኑ እንደ በደላላ እንደዚህ እንሰራላችኋለን፣ እንደዚህ አርቲፊሻል ሲኦሲ እንሰራላችኋለን፣ 20 ሺህ ብር ትከፍላላችሁ፣ 25 ሺህ ብር ትከፍላላችሁ ምናምን የሚሉ ደላሎች አሉ። እንዳትሸወዱ። እሱን ከፍላችሁ የሚያመጡላችሁ ኦንላይን የሚታይ ወይም ደግሞ ኦሪጂናል ሰርቲፊኬት አይደለም የሚሰጧችሁ ማለት ነው። ስለዚህ በዚህ እንዳትሸወዱ። ስልጠናው በየቦታው አለ። በተለይ አሁን ኢትዮጵያ አዲስ አበባ ውስጥ በየተለያየ ቦታ አለ ማለት ነው እና የሚቀርባችሁ አካባቢ ሄዳችሁ መማር ትችላላችሁ ወይም መሰልጠን ትችላላችሁ ማለት ነው። የሚያሰለጥኑ ደግሞ እንደየቦታው ይለያያል። 6000 ምዝገባ የሚያሰለጥኑ አሉ። አንዳንድ ቦታ ደግሞ 5000 የሚያሰለጥኑ አሉ። አንዳንድ ቦታ ደግሞ 7000 የሚያሰለጥኑ አሉ። ነገር ግን ፈተና ላይ በጣም ይጥላሉ። ለምን እንደሚጥሉ አላውቅም። በተለይ የመንግስት የሆኑት እንደዚህ የሚያሰለጥኑት ማለት ነው፣ የመንግስት ትምህርት ቤት የተሆኑት በጣም ነው የሚጥሉት ማለት ነው። ግን ቢጥሉም ሁለተኛ መፈተን ትችላላችሁ ማለት ነው። ሁለተኛ ተፈትነው ለምሳሌ አንድ ወድቀው ሁለተኛ ተፈትነው ያለፉ ልጆች አሉ። እንደዛ ሆኖ ምንም ቢሆን ኦሪጂናሉን ይዞ መገኘት አሪፍ ነው ብዬ አስባለሁ። አሁን ኤጀንሲ ላይ ስትሄዱ የምትጠየቁት ምንድነው? የታደሰ ፓስፖርት እና የሲኦሲ ውጤት፣ የሲኦሲ ኦሪጂናሉን ሰርቲፊኬት፣ የታደሰ ፓስፖርት፣ እንደገና ደግሞ የተያዥ መታወቂያ፣ ይህንን አምጡ ነው የምትባሉት። መጀመሪያ ላይ እንግዲህ ይህን ነው የምትጠየቁት ማለት ነው። ከዛ አንድ ሙሉ ፎቶ፣ አንድ ጉርድ ፎቶ፣ ይህንን ሳትይዙ ፕሮሰስ አይጀምሩላችሁም ማለት ነው። ከዛ ያው ፕሮሰስ ከተጀመረ በኋላ ሜዲካል ተመርመሩ ልትባሉ ትችላላችሁ። እንግዲህ ከዛ ሜዲካል ተመርመራችሁ ደግሞ ሜዲካል ያው በግል ነው፣ ክፍያ በእናንተ ነው ማለት ነው የምትመረመሩት። ሜዲካላችሁን ተመርምራችሁ ትሰጣላችሁ ማለት ነው። ከዛ ፒዛችሁ እስከሚመጣ ድረስ ያው ፕሮሰስ ተጀመረላችሁ ማለት ነው። ፕሮሰስ ተጀመራችሁ በኋላ ፒዛ መጣ እስከምትባሉ ድረስ የፈለጋችሁትን ስራ መስራት ትችላላችሁ። ምክንያቱም አረብ ሀገር አንዳንዴ ቶሎ ይመጣል ብለን ስንጠብቀው ይቆያል፣ አንዳንዴ ደግሞ ይቆያል ብለን ስናስብ ቶሎ ይመጣል ማለት ነው። እና የመጣ ጊዜ ይምጣ እንጂ ማለቴ ገና እሱ ይመጣል ብለን ቁጭ ብለን መጠበቅ የለብንም። ምክንያቱም 2 ወር 3 ወር 4 ወር ከዛም በላይ ሊቆይ ይችላል። እና ወይኔ ስራ ጀምሬ ቢሆን እስካሁን ድረስ እስካሁን እንደዚህ መቆየቱን ባቆማ ከምንል ዝም ብለን ለራሳችን የምንወጣበት የምንገባበት ስራ መጀመር እንችላለን። ከዛ ድንገት ፒዛ መጣ ከተባለ ይሄኛውን ስራ ማቋረጥ እንችላለን። እና ስለዚህ እንደዛ ማድረግ አለባቸው ማለት ነው። ስልጠና ደግሞ የተሰጠው 21 ቀን ነው። እስካሁን ስልጠና እየተሰጠ ያለው ማለት ነው 21 ቀን። ያው 1 ወር በሉት እስከ ሲኦሲ ለማመፍል እስከ ፈተናው፣ ከዛ የሲኦሲ ውጤት እስከ ማምጣት ምናምን 1 ወር በሉት 1 ወር። ከዛ ደግሞ እንግዲህ በጣም ፈጣን እና ፒዛ መጣላችሁ ከተባለ ደግሞ 45 ቀን ድረስ ይቆያል። አሁን ኤጀንሲዎች ስጠይቋቸው እንደዛ ነው የሚሉት ማለት ነው። 45 ቀን ድረስ ይቆያል ይላሉ ማለት ነው። ግን ነገር ግን እንደ ቻንስ ነው፣ የአረብ ሀገር ቻንስ ነው። ሰፍ ብላችሁ ስትጠብቁት አይመጣም ወይ አይመጣም ባክሽ አሁን አይመጣልኝ ምናምን ብላችሁ ደግሞ የሆነ ነገር ስትሉ በ15 ቀንም በ20 ቀንም በወርም በ2 ወርም መጣ ልትባሉ ትችላላችሁ። እና ለማለት የፈለኩት ጠቅለል አድርጌ ማለት ነው እኔ ዶክተር ነኝ፣ እኔ ወይም ነርስ ነኝ፣ እኔ ፖሊስ ነኝ፣ እኔ መምህር ነኝ፣ ስለዚህ ይሄንን በዚህ እንደገና እኔ ዩኒቨርሲቲ ተማሪ ነኝ፣ ዩኒቨርሲቲ ተምሬ ሰልጥኜ ተመርቄ የወጣሁ ነኝ፣ ስለዚህ የአረብ ሀገር ስልጠና ያስፈልገኛል ወይ ለምትሉ ማለት ነው ለእናንተ ነው ማለት ነው። ምንም ሆኖ ምንም የዚህ ልምድ ቢኖርሽም የአረብ ሀገር ራሱ ልምድ ያላቸው ራሱ ግዴታ ሰልጥነው እንደሄዱ ቋንቋ እንደሚችሉ ሁሉን ስራ እንደሚችሉ እያወቁ ስልጠናውን ግዴታ ስላደረጉት ያው ህጉ ስለሆነ ድረስ እናንተም ግዴታ መሰልጠን አለባችሁ ማለት ነው። ሳይሰለጥን አሁን ላይ አንድም ሰው ከኢትዮጵያ አይወጣም ማለት ነው። ፌክ አሰርተው እንኳን እንደዚህ በደላላ 20 ሺህ 30 ሺህ ከፍለው አሰርተው ራሱ ከኤርፖርት እየተመለሱ ነው ማለት ነው። ስለዚህ ስልጠናው ትንሽ ቀን ስለሆነ 21 ቀን ስለሆነች አጭር ቀን ናት ማለት ነው። 21 ቀን ማለት ሰልጥናችሁ መሄድ የፈለጋችሁ እኔ አትሄዱ አትሰደዱ አልልም። ምክንያቱም አሁን ላይ ኢትዮጵያ ውስጥ ያለው ነገር ማንም ሰው ያውቀዋል፣ የኢትዮጵያ ሁኔታ ማለት ነው። ስለዚህ ስደት ጥሩ ባይሆንም ስደት ጥሩ ነው እያልኩ አይደለም። ነገር ግን ስደት ጥሩ ባይሆንም አንድ ሰው መቼም ሄዶ ሰርቶ ተለውጦ ወይም ደግሞ ሄዶ ሰርቶ መለወጥ እየቻለ እዚህ ጋር በችግር እንዲቆራመት ወይም ደግሞ በችግር እንዲቸገር አልፈልግም። ምክንያቱም ሄዶ መስራት ማለት ራስን ማሳመን ከፈጣሪ ጋር ማለት ለፈጣሪ ሰጥቶ ማለት ነው። ሁሉን ነገር ቀኝ አድርግልኝ መልካም ሰው ላይ ጣላይ ብሎ ከፈጣሪ ጋር አውርቶ ወጥቶ መስራት እኔ አሁን እንትን ነው አልልም፣ አትውጡ አትስሩ አልልም። ምክንያቱም እኔ ሄዶ ስሩ ነው የምለው። ምክንያቱም እዚህ ኢትዮጵያ ውስጥ ኑሮ አሁን በጣም ከአቅም በላይና ከአቅም በላይ ሆኗል ማለት ነው። ስለዚህ መንግስት ስራ ተመርቅ ያለውና በዛች ተመረቁባት ነው ስራ ማገኘው ብለን ቁጭ ምንል ከሆነ እድሜ ልካችን ቁጭ ብለን ልንቀር እንችላለን። አሁን ኢትዮጵያ ውስጥ
ተመርቀው ስራ የማግኘት እድሉ በጣም ዝቅተኛ ነው፣ በጣም ማለት ነው። እና ስለዚህ አትሄዱ አልላችሁም፣ ሄዳችሁ መስራት መለወጥ ትችላላችሁ። ነገር ግን ምንም ቢገጥመኝ እንደዚህ ተምሬያለሁና ያው አረብ ሀገር ብዙ ነገር ይገጥማል። ከፍ ዝቅ መባል አለ፣ መሰደብ አለ፣ መገልመጥ ይኖራል፣ ብዙ ነገር አለ። ግን እኔ እንደዚህ ዩኒቨርሲቲ ተምሬ እንደዚህ ዶክተርነት እንትቼ ወይ መምህር ሆኜ እንደዚህ ሰልጥኜ ይሄን ያክል ዩኒቨርሲቲ ፈግቼ ደግሞ አሁን እንደዚህ ልገለመጥ ነው ወይ ምናምን ልትሉ ትችላላችሁ። ነገር ግን ነገ ሌላ ቀን ነው በሚለው ማለፍ አለባችሁ፣ ያቺ ቀን እስከምታልፍ ድረስ ማለት ነው። አንገታችሁን ደፍታችሁ እንደዚህ ስሜት ሳይሰማችሁ፣ መጥፎ ስሜት ሳይሰማችሁ፣ ስሜታዊ ሳትሆኑ ሰርታችሁ መምጣት፣ ወደ ሀገራችሁ መምጣት ወይም ሀገራችሁ መመለስ ትችላላችሁ ማለት ነው። እዚህ ስራ አላገኘሁም እና ብዬ 3 አመት 4 አመት ቁጭ ከምል አረብ ሀገር ሄጄ ግን 4 አመት 3 አመት ብሰራ የሆነ የራሴ ቢዝነስ የምሰራበት ብር ይዤ እመጣለሁ ማለት ነው። ያው አረብ ሀገር ላይ ስደት መጥፎ ቢሆንም ነገር ግን የስንቶችን ህይወትም የቀየረ ነው። በነገራችን ላይ እኛ ራሳችንን ማለት አረብ ሀገር ስለሄድን ብቻ እንቀየራለን ማለት አይደለም። የምንቀይረው የራሳችን አስተሳሰብ፣ የራሳችን ገንዘብ አያያዝ ነው ሊቀይረን የሚችለው ማለት ነውና ስለዚህ የተሰደደው ሁሉ ይቀየራል ማለት አይደለም። ነገር ግን ሁሉንም ነገር ምንም ቢመጣ ክፉም ቢደርስብኝ ደግም ቢመጣ ሁሉንም ነገር አልፈዋለሁ ብለን ራሳችን አሳምነን ተሰደን ሰርተን ሙሉ አካል አለን፣ እጅ አለን፣ እግር አለን፣ አይን አለን። ሙሉ አካል እስካለን ድረስ ደግሞ ቁጭ ለመመልከት የለብንም ባይኔ ሄደን ተሰደን አይተነው ሁሉንም ነገር ችለን አልፈን ወደ ሀገራችን ተመልሰን መምጣት እንችላለን ማለት ነው። ግዴታ የመንግስት ሰራተኛ ነኝና የመንግስት ስራ ይሄን ያክል ሰልጥኛለሁና ብለን እዚህ ኢትዮጵያ ቁጭ ብለን መጠበቅ የለብንም ማለት ነው። እና የዛሬ እንግዲህ ይሄን ያክል ካልኳችሁ እንግዲህ በሌላ በቀጣይ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱ። ባይ ባይ።